ሰላም ጤና ይስጥልኝ ወድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ በአዲስ ቪዲዮ ዛሬ የመጣሁት እንግዲህ ትናንትና ዳኒና ብሩኬ ሁላችሁም እንዳያችሁት ነው ማለት ነው። የዳኒና የብሩኬ የትናንትናውን ውሏቸውንና ትንሽ አተካራ ቡጥቡጥ ነበረ ማለት ነው። ያንም እንግዲህ ትናንትና ብሩኬ ዳኒን ያው ትንሽ ኮርኮም አድርጎታል። ዳኒም ደግሞ በጣም እንትን እያለው ነበር፣ ትግስቱን እየተፈታተነው ነበር ብሩኬን። በርግጥ በብሩኬ ማይፈረድም፣ ምክንያቱም ዳኒ እንደዚህ ሲያደርግ ብሩኬ በጣም ታግሶታል። እና ለማንኛውም ብሩኬ ትንሽ ጨበጥ አድርጎት ነበር ዳኒ ትናንትና። እንግዲህ ጨበጣው እንዳያችሁት የጎዳው አይመስልም ነበረ። በነገራችን ላይ ዛሬ ደግሞ ዳኒ እንደዚህ ልጥፍጥፍ ብሎ መጥቷል ማለት ነው። ዳኒ ሻዬ እንግዲህ በመጀመሪያ እግዚአብሔር አምላክ ምህረት ያድርግልህ፣ እግዚአብሔር ይማረህ ማለት እፈልጋለሁ። ሌላ ሲቀጥል ሃይሚ ደግሞ በመሃል ቤት ድክም ብላለች ማለት ነው። ድክም ምን ያለችውና በጣም ነው የሚደክመው። በነገራችን ላይ ሃይሚ ነገሩን መቋጨት የነበረባችሁ ትንሽ ዘግየት አላችሁ እና አንቺም ትንሽ ስሜታዊ ሆነሽ ያንን ስሜትሽን ገራ አድርገሽ ቢሆን እስከዚህም ድረስ አይደረስም ነበረ። ምክንያቱም አንቺ ምልህ ስለተያያዘሽ ትንሽ ወደፊት ገፋ አላድርግበት ብለሽ ገፋ ስታደርጊ ይሄውናና ወዳልሆነ ቡጥቡጥ ውስጥ አስገባቸው ማለት ነው። ለማንኛውም ቤተሰቦች ሁላችሁም አትዘኑ፣ አታስቡ ማለት የስራ ነው። ሃይሚ በጣም ጎበዝ በጣም ጀግና ናትና ለብዙ ሰዎች የስራ እድል ፈጥራለችና ብዙዎች ደግሞ በዚህ ስራ ተጠቃሚ ሆኗል። ስለዚህ ይሄ ራሱ አንድ ሃይሚን በርቺ ጠንክሬ ልንላት የሚገባ ስራ ነው ብዬ እኔ በበኩሌ አስባለሁኝ። ሌላ ደግሞ እንግዲህ ዳኒሻ ማለት ነው ድክም ምን ያደረጋት ሃይሚን ማለት ነው። እኔ ላንቺ ቦታ ስላለኝ ነው ስንት ካሬ ሜትር ነው ዳኒ ለሃይሚ ያለ ቦታ ማለት ነው እንዴ? ቦታ ስላለኝ እያለ ድክም አደረጋት ማለት ነው። ዳኒሻዬ ስንት ካሬ ሜትር ነው ቦታ ያለህ ለሃይሚ የሚለውን ብታረጋግጥልን እኔ በበኩሌ አይመስላችሁም ቤተሰብ? ምክንያቱም ቦታውን ስንት ካሬ ሜትር እንደሆነ ካወቅ ነው ቤትም ለመስራት ካለብን እንግዲህ እንደምንም እንደማንም ብለን ቤቱን መስራት እንዳለብን ስለማስብ ማለት ነው። እንደዛ ይመስለኛልና ላንቺ ቦታ አለኝ ልዩ ቦታ ስላለኝ ነው ላንቺ እያልክ ነበረ ዳኒዬ ማለት ከትናንት ጀምሮና ዛሬም እንደዛው እያልክ ነው። እንግዲህ ለማንኛውም ስንት ካሬ እንደሆነ ቦታው ብታሳውቀን እላለሁኝ። ሌላ እንግዲህ ብሩኬን ከሳለሁኝ ልከስ ነው ወደ ህግ መሄድ አለበት እያልክ ነው ዳኒ። ለማንኛውም እንደዛ አታድርግ፣ ጥሩ አይደለም እንዴ ሆ አንተ ጥፋተኛ ነህ። በቃ ባጭሩ ብሩኬና እንትናም ሊያጠፉ ይችላሉ፣ ሶሲ ጥፋተኛ ናቸው። ግን ደግሞ አንተም ደግሞ ጥልቅ እያልክ እንዴ እያማሰልክ ነው። ከልክ በላይ ትግስቱን ተፈታተንከው፣ ከልክ በላይ ሆንክበት። ምንም ማድረግ አልቻለም ብሩኬ እንዴ። እና ወንድ ልጅ ነው ስሜት አለው። ስለዚህ ተናደደና ትንሽ ነካ አደረገህ። ዛሬ ይኸውና እናንተ ልጥፍጥፍ ብለህ መጣህ ማለት ነው። ጭራሽ እኮ ዳኒሻ ትናንትና ስትል የነበረው እንዳልቀየርብህ ብሩኬ እንዳልቀየርብህ ብለህ ነበርና ከማጠሯ መወጣጠሩ አለ ሆ ወይ ዳኒ። እኔ እኮ እንደዛ ስትራራሱ ወይኔ ካሁን ይሄ ሰው ያደገኛ ነው መሰለኝ ብሩኬን ይጎዳ ይሆን እንደ እያልኩ ስቅቅ እያልኩላችሁ ነበረ። ጭራሽ ዛሬ እሱ ትልጠፍጥፍ ብሎ መጣ። ወይ ጉድ! ታው ብዬህ ነበር እኔ። ታው ዳኒ ታው ይቅርብህ ዳኒ፣ እንደዚህ አይነት ነገር ታው አትመዛዘን እያልኩ ነበር እኔ። አልሰማህም ዳኒኛ? ብዙዎቻችን ነግረንሃል ታው ባክህን እያልን ነበር እኛ። ህይወት እንደዚህ እንደሆነች እናውቃለን። በደቂቃ ትለወጣለችና ጉዳት ይደርስብሃል። ደግሞ የፎከረ ሁሉ ይማታል ያደርጋል ማለት አይደለም። እኔ ቀየርብሃለሁ ብሩኬ ምናምን እያልክ ስትል ነበር። ዛሬ እንደዚህ በፕላስተር ምናምን። ጥርስህ ግን እንዴት ነው? ተርፏል ጥርስህ ወይስ ደግሞ ጥርስህም የለም ዴ? ለማንኛውም ነገሩን አብርዱት ዴ። ይቅርታ ተጠያየቁ። ስለዚህ ይቅርታ ተጠያየቁ፣ ነገሩን አብርዱት። ሃይሚዬም ደግሞ በቃ ከዚህ በላይ መሄድ አያስፈልግም፣ ከዚህ በላይ ባትሄዱ እጅግ በጣም ደስ ይላል። ምክንያቱም ያው ታውቃላችሁ እናንተ የሆነ ተጣላችሁ መስሏቸው ብዙ ሰዎች ብዙዎችን ለመጉዳት ይጥራሉና በእናንተ ጣላችሁ መስሏቸው ደግሞ ያው ብሩኬንም ሆነ ዳኒንም የሚጎዱ ሰዎች እንዳይኖሩ፣ ስለዚህ እናንተ በፍቅር አንድ ሆናችሁ ብትመጡና አንድ ላይ ብትሰሩ በጣም ደስ ይለናል። እውነት ለመናገር ማለት ነው። ተነጋግራችሁ በንግግር ታረቁ። በቃ ታረቁና ሰላም አወርዳችሁ ነው። ብሩኬንም ደግሞ አንዳንድ ልጆች ያው ደጋረከ እንኳንም ይሄንን ኮረኮም ክልን ዳኒን በጣም አናዶን ነበር፣ አበሳይቶን ነበር የምትሉም ልጆች አላችሁ። በእርግጥ የዳኒ ስራ ቢያናድድም ቢያበሳጭም ደግሞ ያው ታውቃላችሁ ነገሩ ካልበረደና ነገሩ በዝግታ ካልታየ ነገሩ ወደ ሌላ መስመር ከሄደ ትንሽ ሌላ ነገር ነው የሚፈጠረው። ስለዚህ
ትንሽ ቆጣብ ተደርጎ ቢቆምና ሰላምና ፍቅር ወዳለበት ቢያመሩ እጅግ በጣም ደስ ይለናል። እንግዲህ ዛሬ ዳንሻ በጓደኞቹ ሁሉ ተከቦ ነው ያለው ማለት ነው። መብላይ ነው። ለማንኛውም ዳንዬ እግዚአብሔር አምላክ ጨርሶ ይማረህ። ለማንኛውም ሀይሚዬም የሁሉም ድምቀት ነሽ አንቺ ማለት ነው። ወንዳታ ጀግና አንበሳ ነሽ እና ማንኛችሁም ሰዎች ደግሞ ጀጅ የምታደርጓት አላችሁ ሀይሚን ማለት ነው። ለምንድን ነው አንቺ ነሽ እንደዚህ ምናምን ነገር ስራ ነው። ቤተሰቡነት ለመናገር ስራ ነው። ይሄ ስራ እስከሆነ ድረስ አንዳንዴ ከዛም ከዚህም እያላችሁ እንደዚህ አይነት ስራ መፍጠር በጣም ደስ ይላል። ሀይሚ ደግሞ በጣም ጎበዝና ጀንትል ናት ማለት ነው። ስለዚህ ይሄንን ስራ እያሰራቻቸው እያንቀሳቀሰቻቸው ነው ያለችው። ዳንሻም ደግሞ የኮርኮም ምን የተደረገው ብዙ አልተጎዳም። በቅርቡ ደግሞ ምኑንም ብለህ አገግመህ ሰላምና ጤና ሆነክ እንደምትመለስ ተስፋ አደርጋለሁኝ። ሀይሚ ደግሞ እንግዲህ ያስታመማለሁ በቃ እኔ ይቅርታ ጠይቃለሁ በብሩኬ ፋንታን ይቅርታ ልጠይቅህ ብሩኬ አንተ ወደ ህግ ወስደው ነገሩን ብሩኬ ደግሞ እስር ቤት እንዲገባና እዛ እሱን ማየት አልፈልግም ብላለች። እውነት ነው። ምንም ቢሆን እኮ ዳኒ አንተ ትናንትና ነው የመጣው። ብሩኬና ሀይሚ ደግሞ ረጅም ጊዜ አብረው አሳልፈዋል። 1 አመት ከምናምን አብረው ቆይተዋል። ስለዚህ በዛ ቆይታቸው ክፉም ደግም በጣም ደሳስ የሚሉ ቀኖች ስላሳለፉ ብሩኬን አሳልፋ የምትሰጥህ አይደለም። ምክንያቱም ትናንትና አንተ ባሉ አሉሽ ነገር ወሬ ስላወራህላት ለጊዜው ልታምነት ትችላለች ስሜታዊ ስለሆነች እንጂ ብሩኬን ደግሞ ጠንቅቃ ስለምታውቀው ብሩኬን አሳልፋ ሴት አይደለችም። የሴቶ በላይ ጀግና ቀብራራ እንስፍስፍ ንግስት ናት እሷ። እውነቴን ነው የምላችሁ። እና ዳኒ አረጋጋው ልልክ ፈልጌ ነው እኔ እንደ እህትነን የነገርኩ ሀይ እከሳለሁ ብለህ ደግሞ ጓገጭ ካልክ ያው እንግዲህ ምን ታረጋለህ? ምንም ማረግ አይቻልም። ስለዚህ ያው አንተ ደግሞ በኋላ ሀይሚ ለብሩኬ ወይም ደግሞ ከብሩኬ ጎን ስትሆን ያን ጊዜ ሶፍት አቀብሉኝ እንዳትል። አሁን እዚህ ጋር ቦታ ስላለኝ ነው ምናምን እኔ ላንቺ ክብር ብዬ እኔ ላንቺ ለሄን ሁሉ ነገር ሆኝልሽ ምናምን እያልክ ስንት ካሬ ሜትር እንደሆነም ሳናቀው ቦታ አለኝ እያልክ ስለሆነ ስለዚህ ይሄንን ቦታውን ለሀይሚም ለብሩኬም እንዲበቃ አድርገህ ብታስተካክለው በጣም ደስ ይለኛል። ይሄ የኔ ሀሳብ ነው ወንድም ዳኒ። ስለዚህ ከነገሮች ከስተቶች እንደምትመለስ ተስፋ አድርጋለሁኝ። ብሩኬም ደግሞ የዳኒንና የሀይሚን ይቅርታም ተቀብለህ ሶሲም እንደዚሁ አብራችሁ ሆናችሁ ሰላም አውርዳችሁ ሰላም ሆናችሁ እንደምትሰሩ ተስፋ እናደርጋለን። እኛ ሁላችንም አብራችሁ ስትመጡ አብራችሁ ደስ ብሏችሁ ስናይ እጅግ በጣም ደስ ይለናል ማለት ነው። እንግዲህ ሀይሚዬ ዛሬ ሄዳ ዳኒን አይዞህ ትናንትና በተፈጠረው ነገር በጣም አዝናለሁ፣ እንደዚህ መደረግ የለበትም ነበረ፣ ስሜታዊ ሆኖ ነው ብሩኬ። አንዳንዴ ስሜታዊ ሲሆን ሰው የሚያደርገውንና የሚሰራውን አያውቅም ብላ ሄዳለች ማለት ነው። ይሄ ትልቅነትሽ ነው ሀይሚዬ። ስለሄድሽ ደስ ብሎኛል። እንደገና ደግሞ ዳኒም ወደ ሌላ ቦታ እንደማትሄድ ተስፋ እናደርጋለን። ነገሩን እዚሁ ጋር ቋጨው በቃ። ወደ ሌላ ነገር ማምራት የለበትም። ይበቃል። ፍቅር፣ ሰላም፣ አንድነት፣ ጭቅጭቅ ሽርችት ብሎናል ወዶቼ። እውነቴን ነው የምላችሁ። ለማንኛውም መልካም ጊዜ ይሁንላችሁ። ከልብ አመሰግናለሁ። ባይ ባይ።